ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱን ሰበር መረጃዎች ይዘን መጥተናል። ዋና ዋና ጉዳዮችን አስቀድመን እንጀምራለን። ሳውዲ አረቢያ ኢትዮጵያንና ኤርትራን ለማደራደር ጥረት እያደረገች መሆኑ ተሰማ። በኢትዮጵያና ኤርትራ መካከል የተፈጠረውን ወታደራዊ ውጥረት ለማርገብና ለማደራደር ሳውዲ አረቢያ በርካታ ስራዎችን እየሰራች መሆኑ ቢነገርም በድንበር አካባቢዎች ላይ ያለው ወታደራዊ ውጥረትና የከባድ መሳሪያና እግረኛ ሰራዊት ማስጠጋት ሂደት ግን በሁለቱም ኃይላት በኩል አሁንም ተባብሶ እንደቀጠለ ነው። ዝርዝር መረጃውን በቆይታችን ታገኙታላችሁ። በከተሞች ውስጥ ለሚደረጉ ውጊያዎች የተዘጋጀው ልዩ የከተማ ተዋጊ ኮማንዶ ኃይል ወደ ተለያዩ ከተሞች መመደቡ ተሰማ። የመከላከያ ምንጮች እንደሚሉት ይህ ከመከላከያ ሰራዊቱ የከተማ ነዋሪዎችንና መሰረተ ልማቶችን ሳይጎዳ በልዩ ብቃት እንዲዋጋ ተደርጎ የሰለጠነ ነው የተባለለት የኮማንዶ ኃይል አሁን ወደ ተለያዩ ከተሞች ምደባ ተሰጥቶት ሊገባ ነው ብለዋል። በዚህ የተነሳም በቀጣይ ምን አይነት ውጊያዎች ሊደረጉ እንደሚችሉ ከፍተኛ ስጋት የፈጠረ ሆኗል። ዝርዝር መረጃውን ከኛ ጋር ስትቆዩ ትሰሙታላችሁ። በፖለቲካ ተሳትፏቸው ምክንያት ታስረው የተፈቱና በብሔራቸው አማራና ትግራይ ሆነው የተፈቱ ሁሉ አሁን እንደ አዲስ ያገረሸው የሰሜኑ ጦርነት ከመጀመሩ በፊት ድጋሚ ታፍሰው እንዲታሰሩ መታዘዙ ተሰምቷል። የብልጽግና ጽሕፈት ቤትና የደህንነት ክፍሉ አዘጋጅተውታል በተባለው ሰነድም ዳግም የሚታሰሩ ሰዎች ስም ዝርዝር ወጥቷል ተብሏል። ሙሉ መረጃውን ከዜና መዋዕላችን ትሰማላችሁ። ከዚሁ ጋር በተያያዘው ሌላኛው መረጃችን ደግሞ የአማራና የትግራይ ተወላጆችን ከሀገር እንዳይወጡ ጥብቅ ቁጥጥር እንዲደረግ መመሪያ መተላለፉንና የበርካታ ሰዎች ስም ዝርዝርም ለአየር መንገዶች መድረሱ ተሰምቷል። በዚህም በተለይም በቦሌ ዓለም አቀፍ አውሮፕላን ጣቢያ የተፈጸሙና የደረሱ የተለያዩ ክስተቶች ለጣቢያችን ደርሰውናል። ሙሉ መረጃውን እናጋራችኋለን። በሌላኛው መረጃችን ደግሞ ህወሓት የፌዴሬሽን ምክር ቤት ውሳኔንና የብሔራዊ ምርጫ ቦርድ መግለጫን ተከትሎ በአላማጣ ከተማ ህዝባዊ የተቃውሞ ሰልፍ ለማድረግ ከፍተኛ እንቅስቃሴ መጀመሩ ተሰምቷል። ለተቃውሞ ሰልፉ በአላማጣ ከተማ የቤት ለቤት ቅስቀሳ በማካሄድ ላይ መሆኑ የተሰማ ሲሆን ከሌሎች የትግራይ አካባቢዎችም በርካታ ሰዎችን ወደ አላማጣ ከተማ በማጓጓዝ በተቃውሞ ሰልፉ እንዲሳተፉ ለማድረግ በከፍተኛ ሁኔታ እየተሰራ ነው ተብሏል። ዝርዝር መረጃውን ወደ እናንተ እናደርሰዋለን። ከደቡብ ሱዳን የተነሱ በርካታ ታጣቂዎች የኢትዮጵያን ድንበር አቋርጠው ወደ ጋምቤላ ክልል እየገቡ መሆኑ ተሰምቷል። ኢትዮጵያንና ደቡብ ሱዳንን በሚያዋስነው ድንበር ገብተዋል የተባሉት ታጣቂዎቹ ከዚህ ቀደም በጋምቤላ አካባቢ በሚነሱ ተደጋጋሚ የጎሳ ግጭቶች የሚሳተፉ መሆናቸውም ተሰምቷል። ሙሉ መረጃውን ትሰማላችሁ። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ ዋና ዋና ርዕሰ ጉዳያቸውን የነገርናችሁንና ሌሎችንም በርከት ያሉ አሁናዊ መረጃዎችን የያዝንበት ዜና መዋዕላችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ቀጥሏል። አብራችሁን ሆናችሁ መረጃዎቹን ላይክና ሼር ቻናሉንም ሰብስክራይብ ታደርጉ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር መረጃዎቻችን እናልፋለን። የተወደዳችሁ ቤተሰቦቻችን በከተሞች ውስጥ ለሚደረገው የቀጣይ ውጊያዎች የተዘጋጀው ልዩ የከተማ ተዋጊ ኮማንዶ ኃይል ወደ ተለያዩ ከተሞች መመደቡ ተሰምቷል። የመከላከያ ምንጮች እንደሚሉት ይህ ከመከላከያ ሰራዊት ውስጥ ተመርጦ የከተማ ነዋሪዎችንና መሰረተ ልማቶችን ሳይጎዳ በልዩ ብቃት እንዲዋጋ ተደርጎ የሰለጠነ ነው የተባለለት የኮማንዶ ኃይልም አሁን ወደ ተለያዩ ከተሞች ምደባ ተሰጥቶት ሊገባ ነው ተብሏል። ይህ የኮማንዶ ኃይል ያሳለፍነውን አንድ ወር የሚጠጋ ጊዜ ከፍተኛ የከተማ ውስጥ ውጊያ ልምምድ ሲያደርግ መሰንበቱ የተሰማ ሲሆን የሐዋሳው ወታደራዊ መርሃ ግብር የተዘጋጀውም የኮማንዶ ኃይሉ ስምሪቱን ከመውሰዱ በፊት በከፍተኛ ፖለቲካዊና ወታደራዊ መሪዎች ልዩ ማበረታቻና ሞራል ታጥቆ መግባት አለበት በሚል እንደሆነም ምንጮቻችን አያይዘው ገልጠውልናል። የኢትዮጵያ መከላከያ ሰራዊት የልዩ ዘመቻዎች እዝ ለከተማ ውጊያ ያለውን ዝግጁነት ከሰሞኑ በተለያዩ ተንቀሳቃሽ ምስሎችና ፎቶግራፎች አስደግፎ ያሳየ ሲሆን መከላከያ ሰራዊቱ የሰሞኑን የከተማ ላይ ውጊያ ልምምድ ያደረገውም የልዩ ዘመቻዎች እዝ ከሚወጣቸው ግዳጆች በጣም ውስብስብና ጥንቃቄን የሚጠይቀው የከተማ ውስጥ ግዳጅ አንዱ በመሆኑ እንደሆነም የመከላከያ ሚኒስቴር ሹመኞች መጥቀሳቸው አይዘነጋም። የሽብር ቡድኖችንና ሰርጎ ገብ ጠላትን በአነስተኛ ኪሳራና በህዝብና መሰረተ ልማት ላይ ጉዳት ሳያደርስ ለመፈጸም የሚያስችል ከፍተኛ አቅም መያዙ በአሰልጣኝና ባለቆቹ በኩል የተነገረለት የከተማ ተዋጊ ኮማንዶ ጦሩ በደብረ ብርሃን፣ በወልዲያ፣ ባህር ዳር፣ ጎንደር፣ ነቀምቴና ናዝሬት ከተሞች ቁጥሩ ቀላል የማይባል ኃይል እንዲገባ ምደባ መሰጠቱን መዋዕል ሚዲያ ከምንጮቹ ሰምቷል። ሌላውና ከዚህ ምደባ የሚቀረው ኃይል ደግሞ ከባህር በር ጥያቄ ጋር ተያይዞ ድንበር ተሻጋሪ ጦርነት ይደረጋል ከሚባለውና በህወሓት ላይ ይታወጃል በሚባለው ጦርነት ከተሞችን ለማጽዳትና ለመቆጣጠርም ከፍተኛ ኃላፊነት እንደተጣለበት
ምንጮቻችን አያይዘው መረጃውን አድርሰውናል። አሁን በሰሜን ኢትዮጵያ ያለው ሁኔታ እየተባባሰ ከመምጣቱና ጦርነቱን በዋዜማው ላይ በመሆኑ የመከላከያ ቴክኖሎጂና ኤሊት ፎርሱ ወታደራዊ ጠቀሜታና ፖለቲካዊ ሚና ባላቸው ቀጠናና ከተሞች ላይ ከወትሮ በተለየ ሁኔታ ዝግጁነቱን ማሳየትና በውጤት የሚገለጥ ተግባር ማሳየት አለበት የሚል ጠቅላይ ሚኒስትሩ ለተቋማቱ ቀጥተኛ ትዕዛዝ ማስተላለፋቸውንም ነው መዋዕል ሚዲያ ከወታደራዊ ምንጮቹ የሰማው። በሌላኛው መረጃችን ስንቀጥል በፖለቲካ ተሳትፏቸው ምክንያት ታስረው የተፈቱና በብሔራቸው አማራና ትግራይ ሆነው የተፈቱ ሁሉ የሰሜኑ ጦርነት ከመጀመሩ በፊት ድጋሚ እንዲታሰሩ ትዕዛዝ መተላለፉ ተሰምቷል። የብልጽግና ጽሕፈት ቤትና የደህንነት ክፍሉ አዘጋጅተውታል በተባለው ሰነድም ዳግም የሚታሰሩ ሰዎች ሙሉ ስም ዝርዝራቸው ወጥቷል ተብሏል። ይህ ዝርዝር በፖለቲካ ተሳትፏቸው የታሰሩ ፖለቲከኞችና ወጣቶች፣ የማህበራዊ አንቂዎች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾችና ልሂቃን እንደዚሁም ሌሎችም የተካተቱበት ሰነድ መሆኑን መዋዕል ሚዲያ የደህንነት ምንጮቹ አድርሰውታል። በብልጽግናው መንግስት በተለያዩ ጊዜያት ታስረው የሚገኙና ከእስር ቤቶችን ባሻገር ጊዜያዊ ማቆያ በተባሉ ካምፖችና ግንባታቸው በተቋረጡ ህንፃዎች ሳይቀር ከፍተኛ ቁጥር ያለው ወጣት ታስሮ እንደሚገኝም ታውቋል። አሁን በተሰማው መረጃ ደግሞ ያለአግባብ የታሰሩና ፍርድ ያላገኙ ሁሉ እንዲፈቱ እየተጠየቀ ባለበት በዚህ ሰዓት በተለያዩ ማረሚያ ቤቶች ቆይተው በፍርድና በዋስ ከስር የተፈቱ በርካቶች ከኤርትራና ከህወሓት ጋር ሊጀመሩ ዋዜማ ላይ ያለው ጦርነት ከመፈንዳቱ በፊት ተለቅመው እንዲታሰሩ ውሳኔ ተላልፎ ስም ዝርዝራቸውም በደህንነት መስሪያ ቤቱ እጅ ላይ ነው ተብሏል። ከዚሁ ጋር በተገናኘው ሌላኛው መረጃችን የአማራና የትግራይ ተወላጆች ከሀገር እንዳይወጡ ጥብቅ ቁጥጥር እንዲደረግ መመሪያ መተላለፉንና የበርካታ ሰዎች ስም ዝርዝርም ለአየር መንገዶችና ለደህንነት ተቋሙ መሰጠቱ ተሰማ። በዚህ ዝርዝር ውስጥም ባለሀብቶች፣ የሃይማኖት አባቶች፣ የመብት ተከራካሪዎች፣ አኩራፊ የተባሉ የራሱ የብልጽግናው አመራሮች፣ ጋዜጠኞች፣ ልሂቃንና ከ30 ዓመት በታች የሆነ የትኛውም አማራና ትግሬ ተወላጅ እንዳይወጡ ከፍተኛ ቁጥጥር እንዲደረግና ለመውጣት በተገኙ ሰዎች ላይም ከፍተኛ ምርመራ፣ ፍተሻና አጠራጣሪ ነገር በታዩባቸው ላይ ደግሞ ጥብቅ ክልከላ እንዲደረግ ውሳኔ ተላልፏል ተብሏል። ተጓዦች በተለይም የውጭ በረራ ያላቸው ከፍተኛ እንግልት እየደረሰባቸውና እየተመላለሱ መሆናቸውን የሚናገሩት ምንጮቻችን ከውጭ በረራዎች ባሻገር ወደ አማራ ክልል የሚደረጉ በረራዎች ላይም ከፍተኛ ቁጥጥርና ፍተሻ እየተደረገ ሕዝብም ያላግባብ እየተንገላታ ነው ብለዋል። የደህንነት መስሪያ ቤቱ ከዚህ ባሻገር በመዝናኛና መሰል የወል ስፍራዎችን ጨምሮ በመኖሪያ መንደሮችም ጭምር በቡድን የተገኙ ወጣቶችን የሚያፍስበት መብት ብቻም ሳይሆን አስገዳጅ መመሪያ ጭምር እንደተሰጠውም ታውቋል። ተጓዦች በተለይም በቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርሱ በኢሚግሬሽን ደህንነት አባላት ከፍተኛ እንግልት እየተፈጸመባቸውና ተመልሰው ኢሚግሬሽን እንዲሄዱ እየተደረገ ጉዟቸውም እየተስተጓጎለና በርካቶች ደግሞ መሄድ አትችሉም ብቻ የሚል ምክንያት የለሽ ክልከላ እየተጣለባቸው ከፍተኛ እንግልት እየተፈጸመ መሆኑ ታውቋል። በሌላኛው መረጃችን ደግሞ ሳውዲ አረቢያ ኢትዮጵያንና ኤርትራን ለማደራደር እያነጋገረች መሆኑ ተሰማ። በኢትዮጵያና ኤርትራ መካከል የተፈጠረውን ወታደራዊ ውጥረት ለማርገብና ለማደራደርም ሳውዲ አረቢያ ጥረት እያደረገች መሆኑን የሚናገሩት ምንጮቻችን ወደ ሁለቱም ሀገራት ከፍተኛ ባለስልጣናቷን ልካ የነበረውም ለዚሁ ፍላጎትና ተግባር መሆኑን አንስተዋል። በኢትዮጵያና ኤርትራ መካከል እየታየ የመጣውንና ቀጠናዊ ስጋት የደቀነውን ወታደራዊ ውጥረት ለማርገብም ሳውዲ አረቢያ ዲፕሎማሲያዊ ጥረት የጀመረችው የሳውዲ አረቢያ የውጭ ጉዳይ ሚኒስትርና ሚኒስትር ዴታዎቿን ወደ ኤርትራና ኢትዮጵያ በተከታታይ እንዲሄዱና ዲፕሎማሲያዊ ውይይት እንዲያደርጉ በማድረግ ነውም ተብሏል። ከነዚህ ባለስልጣናቶቿ ባሻገር ሌሎች ከፍተኛ የንግድና የደህንነት ባለስልጣናትም በአዲስ አበባና በአስመራ ተገኝተው ከሀገራቱ መሪዎች ጋር ሰፊ ውይይት ማድረጋቸውም ተሰምቷል። የቀይ ባህር ሰላምና ደህንነትን በማስጠበቅ በኢትዮጵያ በተለይም ደግሞ በግብርና በኤነርጂና በንግድ ዘርፍ ላይ ለመሰማራት ያላትን ፍላጎት እውን ለማድረግና ቪዥን 2030 የተሰኘውን ታላቅ የኢኮኖሚ እቅዷን ለማሳካት በአካባቢው ካሉ ሀገራት ጋር ያላትን ትብብር ማጠናከር ትፈልጋለች። የቀንዱንና የቀይ ባህርን ሰላም በማስጠበቅም የቀጠናው የበላይነት ድርሻዋን በማጉላት ላይ የምትገኘው ሳውዲ አረቢያ ይህንን ድርድር ለማስጀመር ማነጋገሯ ተሰምቷል። አሁን ኢትዮጵያና ኤርትራ ጫፍ ላይ የደረሱበትን ወታደራዊ ውጥረትና የጦርነት ዋዜማ ጉዳይም የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት በቅርቡ በአዲስ አበባና በአስመራ ባደረጉት ጉብኝት ላይ የሁለቱ ሀገራት መሪዎችና ከፍተኛ አመራሮች በተናጠል በማነጋገር ለማግባባትም ጥረት አድርገዋል ተብሏል። የሳውዲ ጥረት ትኩረት ያደረገውም በሁለቱ ሀገራት ድንበር አካባቢ እየታየ ነው የተባለውን
የኃይል ማሰባሰብ ሂደት እንዲቆምና ልዩነቶች በሰላማዊ መንገድ እንዲፈቱ ለማድረግ እንደሆነ የመረጃው ምንጮች አያይዘው ገልጸዋል። ሳውዲ አረቢያ በሁለቱ ሀገራት ግንኙነት ውስጥ ለመጫወት በምታልመው ሚና ከዚህ በፊት 2011 ዓ.ም መግቢያ ላይ በንጉስ ሰልማን ቢን አብዱልአዚዝ አደራዳሪነት የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድንና የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን በጅዳ አገናኝታ የሰላም ስምምነት ማፈራረሟ ይታወሳል። ከቅርብ ጊዜ ወዲህ በኢትዮጵያና በኤርትራ በኩል የሚደረጉ ዲፕሎማሲያዊ ግንኙነቶች ላይ በተግባር ቀደምትነት የሚጠቀሱት ዋናው የሳውዲ አረቢያ የውጭ ጉዳይ ሚኒስትር ሲሆኑ ከሳቸው ጋርም በዚህ ቀጠና ላይ በንቃት የሚንቀሳቀሱ ሌሎች የደህንነትና የንግዱ ዘርፍ አመራሮች መኖራቸውም ተሰምቷል። ከነዚህም ውስጥ የሳውዲ አረቢያው የንጉሳዊ ቤተ መንግስት አማካሪ አህመድ አብዱልአዚዝ ካታንን ጨምሮ የሳውዲ አረቢያ ኢንቨስትመንት ሚኒስትሩ ኢንጂነር ካሊድ አልፋሊህ እንደዚሁም ሌሎች ከፍተኛ የደህንነትና የንግዱ ዘርፍ ከፍተኛ አመራሮችን ልዑኩ ማቀፉን የመረጃ ምንጮቻችን አክለው ገልጠዋል። አሁን ኢትዮጵያንና ኤርትራን ለማስማማት የተጀመረው ድርድር ፍሬው ምን ሊሆን እንደሚችል ባይታወቅም ሂደቱ ግን ወደ ሁለቱም ሀገራት ባቀኑ ከፍተኛ የሳውዲ አረቢያ ባለስልጣናት ጅምር ላይ መሆኑን የታወቀው። ሆኖም ግን በሁለቱም ሀገራት በኩል ድንበር ላይ ያለው ወታደራዊ ስለፋና የጦርነት ነጋሪት ጉሰማቸው በሁለቱም በኩል ተባብሶ እንደቀጠለ ነው። በሌላኛው መረጃችን ስንቀጥል ህወሓት የፌዴሬሽን ምክር ቤት ውሳኔንና የብሔራዊ ምርጫ ቦርድ መግለጫን ተከትሎ ባላማጣ ከተማ ህዝባዊ ተቃውሞ ሰልፍ ለማድረግ እንቅስቃሴ ጀምሯል ተብሏል። ለተቃውሞ ሰልፉ አላማጣ ከተማ የቤት ለቤት ቅስቀሳ በማድረግ ላይ መሆኑ ሲሰማ ከሌሎች የትግራይ አካባቢዎችም በርካታ ሰዎችን ወደ አላማጣ ከተማ በማጓጓዝ በተቃውሞ ሰልፉ እንዲሳተፉ ለማድረግ እየሰራ መሆኑ ተነግሯል። ህወሓት ይህንን የተቃውሞ ሰልፍ ለማድረግ የወሰነው የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ የፌዴሬሽን ምክር ቤቱን ውሳኔና የምርጫ ቦርዱን መግለጫ ተከትሎ የድጋፍ ሰልፍ ለማድረግ እንቅስቃሴ ጀምሯል መባሉን ተከትሎ ነው። ህወሓት የተቃውሞ ሰልፉን ለማድረግ እንቅስቃሴ የጀመረው በትግራይ ክልልና በአማራ ህዝብ መካከል አከራካሪ በተባሉ የሁመራ፣ የአዲረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ ያስተላለፈውን ውሳኔ ተግባራዊ እንደሚያደርግ የኢትዮጵያ ምርጫ ቦርድ ማሳወቁን ተከትሎ ነው። የፌዴሬሽን ምክር ቤት ይህንን ውሳኔ ከማሳለፉ በፊት በመጪው ግንቦት 24 ቀን 2018 ዓ.ም ለማካሄድ ባቀደው ሀገራዊ ምርጫ እነዚህ አካባቢዎች በትግራይ ክልል ስር ሆነው ምርጫ እንዲደረግባቸው የብሔራዊ ምርጫ ቦርድ በጥር 22 ቀን 2018 ዓ.ም ይፋ ባደረገው የምርጫ ክልሎች ዝርዝር ላይ ማሳወቁም የሚታወስ ነው። ምርጫ ቦርዱ የምክር ቤቱን አዲስ የቅልበሳ ውሳኔ ተግባራዊ እንደሚያደርግ በትላንትናው ዕለት ማሳወቁን ተከትሎ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ፣ ህወሓት እንደዚሁም የትግራይ ሰላም ኃይሎች የተሰኘው ቡድን ተመሳሳይ የተቃውሞ መግለጫ አውጥተውም ነበር። ህወሓት ከተቃውሞ መግለጫው በተጨማሪ ህዝባዊ የተቃውሞ ሰልፍ ለማካሄድ የወሰነ ሲሆን በዚህ ሳምንት ውስጥም የፌዴሬሽን ምክር ቤቱንና የምርጫ ቦርዱን ውሳኔዎች ለመቃወም ባላማጣ ከተማ በመጪዎቹ ቀናት የተቃውሞ ሰልፍ እንደሚያደርግ መዋዕል ሚዲያ ከታማኝ ምንጮቹ ያገኘው መረጃ ያሳያል። ከዚሁ ጋር በተገናኘ የተቃውሞ ሰልፍ ያካሄድበታል የተባለውን አላማጣ ከተማን ጨምሮ የመከላከያ ሰራዊቱ የራያን በርካታ ወረዳዎች በጥር ወር መጨረሻ ለቆ መውጣቱን ተከትሎ የህወሓት ታጣቂዎች ቀጠናውን ሙሉ በሙሉ ተቆጣጥረውት ይገኛሉ። ከምርጫ ጋር የተገናኘ ሰሞነኛ ውዝግቦችን በፌዴራል መንግስቱና በህወሓት መካከል መልሶ እያገረሸ የሚገኘውን የጦርነት አዝማሚያ ይበልጥ ሊያባብሰው እንደሚችልም በርካቶች አስተያየታቸውን በመስጠት ላይ ይገኛሉ። በሌላኛውና የዜና መዋዕላችን የመጨረሻው መረጃችን ስንቀጥል ከደቡብ ሱዳን የተነሱ በርካታ ታጣቂዎች የኢትዮጵያን ድንበር አቋርጠው ወደ ጋምቤላ ክልል እየገቡ መሆኑ ተሰምቷል። ኢትዮጵያንና ደቡብ ሱዳንን በሚያዋስነው ድንበር ገብተዋል የተባሉ ታጣቂዎቹ ከዚህ ቀደም በጋምቤላ አካባቢዎች በሚነሱ ተደጋጋሚ የጎሳ ግጭቶች የሚሳተፉ ስለመሆናቸውም ሰምተናል። በኢትዮጵያና ደቡብ ሱዳን የሚኖሩ የኑዌርና ኙዋክ ጎሳዎች መካከል በሚከሰቱ ተደጋጋሚ ግጭቶች እንደሚሳተፉ የሚነገርላቸው የደቡብ ሱዳን ታጣቂዎቹ በቁጥር በርከት ብለው ወደ ኢትዮጵያ ጋምቤላ ክልል የተለያዩ አካባቢዎች ላይ እንደገቡም መዋዕል ሚዲያ ከታማኝ ምንጮቹ ያገኘው መረጃ ያሳያል። ታጣቂዎቹ ኢትዮጵያን ከደቡብ ሱዳን በሚያዋስነው ድንበር አቅራቢያ ልዩ ስሙ ፖቻላ ተብሎ የሚጠራውን የድንበር አዋሳኝ እንደ ዋነኛ መተላለፊያ መስመር እንደሚጠቀሙበት የተነገረ ሲሆን አካባቢው ከደቡብ ሱዳን የሚነሳ ህገወጥ ጦር መሳሪያ መተላለፊያ ሆኖ እንደሚያገለግልም የመረጃ ምንጮቹ አያይዘው ገልጸዋል።
እነዚህ ታጣቂዎች ከሰሞኑ ድንበር አቋርጠው ገብተዋል በተባለበት የጋምቤላ ክልል ባሳለፍነው ህዳር ወር የሰብአዊና ቁሳዊ ውድመትን ያስከተለ ብሔር ተኮር ግጭት መቀስቀሳቸው የሚታወስ ሲሆን በግጭቱም በርካታ ንጹሃን ኢመደበኛ ታጣቂዎች እንደዚሁም ደግሞ የጋምቤላ ከተማ ፖሊስ አዛዥን ጨምሮ ቁጥራቸው ቀላል የማይባል የመንግስት ጸጥታ ኃይሎች መገደላቸው አይዘነጋም። ዋና ከተማዋን ጨምሮ በጋምቤላ ክልል የተለያዩ አካባቢዎች በተደጋጋሚ በሚከሰቱ የጸጥታ ችግሮች ላይ የክልሉ መንግስት የጸጥታ መዋቅር አባላት ተሳታፊ ናቸው ተብሎ እንደሚጠረጠሩ ከጉዳዩ ጋር በተገናኘ ያገኘነው መረጃ የሚያሳይ ሲሆን ይህንን ተከትሎም የክልሉ አድማ ብተናና የመደበኛ ፖሊስ አባላት የታጠቁትን የጦር መሳሪያ በጥር ወር 2018 ዓ.ም ገቢ እንዲያደርጉ ከክልሉ መንግስት ማሳሰቢያ መተላለፉ ይታወሳል። በኢትዮጵያና በደቡብ ሱዳን በሚኖሩ የአኝዋክና የኒዌር ጎሳዎች መካከል ባለው ውጥረት ሳቢያ በጋምቤላ ክልል በተደጋጋሚ ግጭቶች ሲከሰቱ የቆዩ ሲሆን ከደቡብ ሱዳን ተነስተው ወደ ጋምቤላ ክልል የገቡት ታጣቂዎች ጉዳይም ሌላ የጎሳ ግጭት ሊቀሰቅስ እንደሚችል የመዋዕሌ መረጃ ምንጮች ስጋታቸውን አያይዘው ገልጸዋል። ባሳለፍነው ህዳር ወር ተቀስቅሶ እስከ ታህሳስ ወር ድረስ ቀጥሎ በነበረውና የበርካቶችን ህይወት በቀጠፈው የጎሳ ግጭትም ከዚህ ቀደም ተሳትፈዋል የተባሉ የደቡብ ሱዳን ታጣቂዎች አሁንም ድረስ በክልሉ የተለያዩ አካባቢዎች ላይ በመንቀሳቀስ ላይ የሚገኙ ሲሆን አሁን ደግሞ ተጨማሪ ታጣቂዎችም ወደ ጋምቤላ ክልል መግባታቸውን መዋዕል ሚዲያ ከታማኝ ምንጮቹ ያገኘው መረጃ ያሳያል። የተወደዳችሁ ቤተሰቦቻችን የሰዓቱ ዜና መዋዕላችን የያዘላችሁ መረጃዎች እነዚህ ነበሩ። እኛን መርጣችሁ ወዳችሁና ፈቅዳችሁ ስለተከታተላችሁን እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።